በጣም ልብ የሚሰብር ታሪክ። አፍቅሬ ያገባሁት ባሌ ወንድሜ ሆኖ ተገኘ። ነፍሰ ጡር ነኝ ከወንድሜ። በጣም ወድጄውና አፍቅሬው ነበር ያገባሁትኝ። ነገር ግን በቤተሰብ ስህተት ምክንያት ባለመተዋወቅ ወንድምና እህት ሆነን ተገኘ። የ6 ወር ነፍሰ ጡር ነኝ። ባለቤቴም ወንድሜም እህቱ መሆኔን ሲያቅ ጥሎ የተጠፋ 4 ወሩ ነው። የ6 ወር ነፍሰ ጡር ነኝ ትላለች የዛሬዋ ባለ ታሪካችን። እጅግ በጣም ልብ የሚሰብር ታሪክ ነው። ይቅርታ ሰላምታዬን ዘግቼዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ዛሬ እጅግ በጣም ልብ በሚሰብር ታሪክ ነው የመጣሁላችሁ። የምር በጣም ብዙ ነገር ትማሩበታላችሁ። ብዙዎችን ያስተምራል። እንዝላልነት ምን ያክል በልጆች ላይ ልጆችን እንደሚጎዳ በቃ ይሄ ማለት ቤተሰብ እኛ ማለት ልጅ ስንወልድ ልጆቻችን አማና ናቸው፣ አደራዎቻችን ናቸው። ኃላፊነታችን በስነ ስርዓት ካልተወጣን ለልጆች ምን ያክል እኛ ጉዳት እንደምንሆን የዛሬው ባለ ታሪካችን አባቴን እገልሃለሁ እንዳልገል ዱዓ አድርጉልኝ ትላለች። ለምን ህይወቷ ምስቅልቅል የማለቱ ምክንያት አባቷ ስለሆነ እና ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ታሪኩን ትማሩበታላችሁ። አብራችሁ ይቆዩ። እና ደግሞ አስተማሪ ነው የምትሉት ታሪክ አለ፣ ይሄን ቢማሩበት የምትሉት ነገር ካለ በ0025 1988 2488 ላይ በዋትሳፕ እና በኢሞ ታገኙኛላችሁ። አቀርብላችኋለሁ ማለት ነው። መንታ መንገድ ላይ የቆማችሁ ካላችሁ የሆነ ሀሳብ ከፈለጋችሁ አምጡ፣ አቀርብላችኋለሁ ማለት ነው። በቀጥታ ወደ ታሪካችሁ ወደ መጣሁበት ታሪኩ ልውሰዳችሁ። ሁላችሁም ለእንጀራችሁ ፍረዱ። ሁላችሁም ለእንጀራችሁ ፍረዱ ትላለች እህታችን። አባቴ 3 ሚስት ነበረው። አንዷ ሀገሯ ሩቅ ስለሆነ ልጆቹን አላስተዋወቀንም እና ወንድሞች አሉሽ ይለኛል፣ ግን አላቃቸውም ነበረ። በባህር ስመጣ አንድ ልጅ ጋር ተዋወቅን። እህቶቹ እንደሚያነሱ ነገረኝ። እኔም ዘመዶቼ እንደሚያነሱኝ ነገርኩት። አብረን ተጓዝን። በጣም ይንከባከበኝ ነበረ። በሰላም ሳዑዲ ገባን። እሱ ሪያድ፣ እኔ ጅዳ ገባን። ከዛ ሁሌ እንደዋወላለን። እዳችንን ከፍለን እንደጨረስን እንደምንጋባ ተስማማን። ከዛ ጨረስን። በጣም አፈቅረው ስለነበረ ቤተሰብ አስጠይቅ አልኩት። ቤተሰቦችም ተጠየቁ። አሁን አታገቢም እምቢ አሉ። ልጁንም አናቀውም ሀገሩ ሩቅ ነው ብለው እምቢ አሉ። እምቢ ሲሉኝ እኔም ሪያድ ሄድኩኝ። ከዛ ተጋባን። የ2 ወር እርጉዝ እንደሆንኩኝ ቤተሰብ ልጁን አስተዋውቂን ሲሉኝ እሺ ብዬ አስተዋወቅኳቸው። ይህ ልጅ ግን የአባቴ ልጅ ሆኖ ተገኘ። አሁን የ6 ወር ነፍሰ ጡር ነኝ። ባሌም ወንድሜ መሆኑን ሲያውቅ እልም ብሎ ጠፋ። 4 ወሩ ከጠፋብኝ ይህ ሁሉ የአባቴ ጥፋት ነው። አባቴንም እገልሃለሁ ብየዋለሁ። ልጅ አባቷን ገደለች እንዳልባል ዱዓ አድርጉልኝ ትለናለች የዛሬዋ ልብ ሰባሪ ባለ ታሪካችን። እውነት ለመናገር ይሄንን ታሪክ ስትሰሙ እንደኔ እንደምደነግጡ፣ እንደኔ የምትይዙት የምትጨበጡት እንደሚጠፋባችሁ እርግጠኛ ነኝ። የምሬን ነው የምላችሁ። ይሄ ምንድነው ያስተዋልኩት ነገር ምንድነው? ልጅ መውለድ ብቻውን በቂ አይደለም። ልጅ አላችሁ ለመባል አትውለዱ። ምክንያቱም ልጆች ኃላፊነታችን፣ ልጆች የአላህ አደራዎች ናቸው።
የልጆቻችሁን ኃላፊነት በስነ ስርዓት ካልተወጣችሁ አትውለዱ። በየቦታው እየሄዳችሁ የምትወልዱ ሰዎች፣ ከትዳር ውጭም ሆናችሁ ትዳር ላይ ሆናችሁ በውጭ የምትወልዱ ሰዎች አላችሁ። ወልዳችሁ ቢያንስ የልጆቻችሁን ኃላፊነት የማትወጡ ማለት ተወለዱ እነዛ ልጆች። አሁን እነዚህ ልጆች ምንድን ነው ጥፋታቸው? ምንም ጥፋት የለባቸውም። ጥፋቱ በሙሉ የቤተሰቦቻቸው ጥፋት ነው። ፍቅር የሚባለው ነገር መቼና እንዴት እንደሚመጣ አይታወቅም። ሰው መገናኛውን አያውቅም አይደለ? ሰው እርዚቁን አያውቅም። በድንገት ተማጋር እንደምትተዋወቁ በድንገት ተማጋር እንደምትኖሩ ማንም የሚያውቅም የለም። ስለዚህ ጥፋቱ የቤተሰቦቻቸው ነው። እኔ እዚህ ጋር መናገር የምፈልገው ነገር፣ እናንተ የተሰማችሁን ነገር ተናገሩ። እኔ ግን መናገር የምፈልገው ነገር ውጪ ልጆች ያላችሁ ሰዎች፣ ከትዳራችሁም ውጪ ይሆን በሌላ ሚስት አግብታችሁ ይሁን ልጆች ያላችሁ ሰዎች አስተዋውቋቸው፣ አገናኟቸው፣ ዝምድናን ፍጠሩ፣ እህትማማችነትን በቃ አጉሉት። እንዴት ነው አባት ከሌላ ወልዶ እንዴት ነው ልጆቹን ሳያስተዋውቅ ዝም የሚለው? እንዴት? ሌሎቹስ ነገ እንደዚሁ ሊጋቡ አይችሉም? ይሄ ታሪክ በነገራችን ላይ እንደው እንደ አዲስ ስትሰሙት እንዴት ምናምን ብላችሁ ልደነገጡ ትችላላችሁ እንጂ ብዙ ጊዜ እሰማ ነበረ፣ ግን አላምንም ነበረ። አንድ ጊዜ ስህተቶች ይፈጠራሉ አይደለም? አሉ በትዳራቸውም ላይ ሌላ ልጅ ወልደው እንደዚህ የሚፈጠርባቸው በድብቅ እንደዚህ ይዘው ማለት ነው። በድብቅ ማለት እንደዚህ በድብቅ ተይዞ እንደዚህ ልጆቻቸው ፍቅር ሀያት ውስጥ የሚገቡ አሉ። አንድ ጊዜ ተፈጠረ፣ አንድ ጊዜ ስህተት ተደገመ፣ አንድ ጊዜ ስህተት ተሰራ፣ ግን ሌላ ስህተት እንዳይደገም እነዚህ ልጆች ይኸው ወንድማችሁ ነው፣ ይኸው እህታችሁ ናት ብላችሁ አስተዋውቁ። ማለት መስተካከል የማይቻል ስህተት እንዳይፈጠር። አሁን ይቺ ልጅ እንዴት አድርጋ ነው የምታስተካክለው? አሁን ይሄ መስተካከል የሚቻል ስህተት ነው አይደለም? ልጅ አለ፣ የወንድሟን ልጅ ልታሳድግ ነው። እሰቡት፣ በእሷ ቦታ ላይ ስትሆኑ እሰቡት። እናንተ ምንድን ነው የምትፈሩት? እሷ ቦታ ላይ ስትሆን እሰቡት። የእሷ ልቦና እንዴት ተሰባበረ። የምትወደው በችግሯ ጊዜ በዛ በበረሃ አይዞሽ ብሎ ተንከባክቦ ያመጣት፣ ተንከባክቦ እዚህ አድርሷት፣ ወዳው። ሴት ልጅ እንክብካቤ ትወዳለች። ወዳው አፍቅራው ስለወደደችው ስላፈቀረችው ነው ልጅን ያክል ነገር ልትሰጠው የተዘጋጀችው፣ ልጅን ያክል ነገር ያረገዘችለት። ግን ድንገት ወንድምሽ ነው የሚባለውን አክባር ስትሰማ፣ የሚባለውን ዜና ስትሰማ የሚሰማትን ነገር እሰቡት። ልጁ የሚሰማውን ስሜት እሰቡት። ወላጅ የሆናችሁ ሰዎች ሁሉ ይሄንን ስሙት፣ አዳምጡት። የምሬን ነው የምላችሁ። ወላጅ የሆናችሁ ሁሉ ውጪ ልጅ ካላችሁ አስተዋውቁ። ልጃችሁ ማንን ነው ላገባ ነው ስትላችሁ የማን ነው ልጅ ምንድን ነው ብላችሁ ማጠያየቅ ልመዱ። የት ሀገር ነው? የት ቦታ ነው? እንዴት ነው? ወዴት ነው ሀገሩ ብላችሁ እምቢ የሚለው ነገር ብቻ ሳይሆን ምንድን ነው ብላው ልጆቻችሁን ለማዳመጥ ሞክሩ። እንዴት ነው ብላችሁ ልጆቻችሁን ለማዳመጥ ሞክሩ። በዚህ ሰዓት ላይ ፍቅር እውር ነው። እውነቴን ነው። ያፈቀረ ሰው እውር ነው። ገባችሁ አይደለ? ያፈቀረ ሰው እውር ነው። ስለዚህ ምንድን ነው የሚያደርጉት? ያፈቀረ ሰው እውር ነው። ታው ብትሏቸው አይተውላችሁ። እናንተ የሚበጃችሁ ነገር ምንድን ነው? ልጁ ማን ነው? የማን ነው ልጅ? የት ነው? የት አካባቢ ነው? አካባቢ ወዴት ነው? እንዴት ነው ብላችሁ በደንብ አጣሩ። በቃ ልጆች በማያውቁት ነገር የማይስተካከል ስህተት ውስጥ እንዳታስገቧቸው ተጠንቀቁ ባካችሁ። ኃላፊነት ተወጡ። ልጅ ማለት አደራ ነው። አደራ ነው። በቃ ልጅ ነፍስ ነው የተሰጣችሁ አይደለ? ትልቅ ስጦታ፣ ትልቅ ነገር ነው። ልጅ የተሰጠው ሰው ትልቅ ስጦታ ነው። ትልቅ ኃላፊነት ነው የተሰጣችሁ። የልጆቻችሁን ኃላፊነት ተወጡ። ካልተወጣችሁ ደግሞ አትውለዱ። እኔ ለወላጆች ነው መልእክት የማስተላልፈው። አትውለዱ። ኃላፊነት የማትወጡ ወላጆች ከሆናችሁ አትውለዷቸው። ወልዳችሁ አታሰቃዩአችሁ። ወልዳችሁ ለስቃይ አሳልፋችሁ አትስጧችሁ። ራስ ወዳድ አትሁኑ።
የራሳችሁን ምቾት ብቻ አትምረጡ። አንዳንድ ወላጆች አሉ በሚስታቸው ላይ ይወልዱና ሚስታቸው እንዳትሰማ ያን ሳይፈልግ የተወለደውን ልጅ የሚበድሉ ወላጆች አሉ። ሳይፈልግ የተወለደ ፈልገን አይደለም፣ ደውለን ውለዱን ብለን አይደለም የምንወለደው አይደለም። ልጆች ፈልገው አንተን ነው የምፈልገው አንተ አባት ትሆነኛለህ ብለው በምርጫቸው አይደለም የተወለዱት አይደለም። ከተወለዱ በኋላ ለምንድን ነው ይሄን ያህል በደል የሚደረግባቸው? ለምን? አንተ ሄደህ ለ5 ደቂቃ ስህተት ብለህ አንተ ሄደህ ተሳስተህ የወለድከው ልጅ በምን ጥፋቱ ነው እሱ የሚዘለመው? በምን ጥፋቱ ነው እሱ እንዲሸማቀቅ የሚደረገው? በምን ጥፋቱ ነው እሱ አባት አልባ አይገባኝም። በዚህ ሰዓት እኔ አላቅም። በጣም ሰው ለ5 ደቂቃ ስሜት ብሎ የሚሳሳተው ትልቅ ስህተት እየበዛ ነው ያለው እና እኔ ስሰማው በጣም ደንግጫለሁ። እናንተ ምን ተሰማችሁ? የምር እኔ በጣም ነው የደነገጥኩት ሀቂቀተን ማለት ነው። እና እንግዲህ አስተማሪ ታሪክ አለን የምትሉ ከሆነ በኮሜንት አሳውቁኝ ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ